የሀበሻ ጀብዱ ምዕራፍ 27 ያልሞቱ ሬሳዎች ዋሻ። በየካቲት ወር አጋማሽ ላይ 135 ትልልቅ ሳጥኖች ሙሉ ጥይት የጫኑ 80 መጋዣዎች በ50 ታጣቂ የራስ ካሳ ወታደሮች ታጅበው አቢ አዲ ደረሱ። በድምሩ 243,000 ጥይቶች ለ80,000 ታጣቂ የራስ ካሳ ወታደሮች ከኢትዮጵያ መንግስት የተላከ የመጀመሪያው የትጥቅ ድጋፍ ነበር። ይህም እስከ ጦርነቱ መጨረሻ ድረስ የመጀመሪያውም የመጨረሻውም ድጋፍ ነበር። እነዚህን ጥይቶች ከቀማኛ ሽፍቶች እየተከላከሉ የመጡት የራስ ሙልጌታ ወታደሮች ወደ ጦር ሰፈራቸው ሰሞኑን እንደሚመለሱ ስሰማ ከዚህ የሰው ልጅ ሊሸከመው ከማይችለው ፍዳን የሚያበላ ጭንቀት የበዛበት ሕይወት ትንሽ ማረፍ ፈለኩና ከሆነልኝም እስከ ደሴ ዘልቄ ለመሄድ አስቤ ራስ ካሳ ያሰናብቱኝ ዘንድ ፈቃዳቸውን ጠየኳቸው። እንዲህ ከ5 ወር ስቃይ በኋላ ቢያንስ ለጥቂት ቀናት ወደ አምባራዶም ወርጄ ማረፍ እንደምፈልግ አስረድቼ ፍቃዳቸውን ስጠይቃቸው ሽማግሌው ራስ ካሳ ጉዞው ምን ያህል አስቸጋሪና አደገኛ እንደሆነ አስረድተው ተቆጥተው እዚሁ ካጠገባቸው እንደ ሁልጊዜ ሁሉ ከልጃቸው ከደጃዝማች አበራ የጦር ሰፈር አርፌ እንድቀመጥ በአባትነት መከሩኝ። እመነኝ ጌታው፣ እስከ ደሴም አትደርስም። ከአምባለጌ እስከ ወልዲያ ድረስ ባለው መሬት ላይ ጠላቶቻችን ጣሊያኖች በእኛ በወንድሞቻቸው ላይ ያስታጠቋቸው ሽፍቶች ይገሉሃል። ገና እግርህ ከአቢ አዲ ሲወጣ ሽፍቶች ተከታትለው መንገድ ዘግተው ይዘርፉሃል፣ ይገሉሃልም። እስከ ደሴ ዘልቀ ለመሄድ ሐሳቡ ካለ ቢያንስ 1000 የታጠቀ ወታደር ያስፈልጋል። ለዚያውም እድለኛ ከሆንክ ነው እያሉ መከሩኝ። ይሁን እንጂ እኔ ለመሄድ ወስኜ ነበር። ሽፍቶች በዋዛ እንደማይለቁኝ ያውቃለሁ። ቢሆንም 50 የታጠቁ የራስ ሙልጌታ ወታደሮች አሉኝ። ምንም ቢሆን ከአቢ አዲ የጦር ግንባር የከፋ ነገር በጉዞዬ ላይ ሊገጥመኝ እንደማይችል አሰብኩና የለም እሄዳለሁ አልኳቸው። ከ2 ቀናት በፊት የጣሊያን አውሮፕላኖች እታች ሜዳው ላይ ይግጡ የነበሩትን ከብቶች፣ ፈረሶች፣ አህዮችና በቅሎች በቦምብ እያሳደዱ ሲደበድቧቸው የኔንም ፈረስና 2ቱን በቅሎቼን ገድሏቸው ስለነበር ራስ ካሳ ከራሳቸው የጉዞ በቅሎች አንዷን መርጠው ሰጡኝ። ጓዜን ጠቅልዬ ለጉዞ ስነሳ ራስ ካሳ እስከ ልጃቸው ደጃዝማች አበራ የጦር ሰፈር ድረስ መጥተው አሰናበቱኝ። ለመጨረሻም ጊዜ ይህን አጉል ሐሳቤን ለውጬ እዚሁ አብሬያቸው እንድቆይ ለመኑኝ። 5 ወር ሙሉ እንደ ጥሩ ጓደኛሞች አብረን ኖረናል። 5 ወር ሙሉ ክፉ ደጉን አብረን አሳልፈናል። 5 ወር ሙሉ የገጠሙንን ችግሮች አብረን በጋራ ተወጥተናል። እባክህ ልጅ አትሄድ፣ ይቅርብህ። እንዲህ የምለምንህና የምመክርህ ልክ እንደ ልጄ ነውና እባክህ ልጅ አትሄድ። ሽፍቶች ይገሉህና ኋላ የሽማግሌ ልቤን ታሳዝነዋለህ። እባክህ አትሄድ ልጄ አሉኝ። አልሰማኋቸውም። የካቲት 15 ለየካቲት 16 አጥቢያ ሌሊት ገና ጨረቃ ብርሃኗን በጥርሳሙ ደብረ አምባ ተራራ ላይ ከመፈንጠቋ ከድንኳኔ አጠገብ የሰዎች ድምፅ ሰምቼ ከእንቅልፌ ባንኜ ተነሳው። ወዲያው አንድ ሰው አንገቱን ወደ ድንኳኔ አስገብቶ
ተነስ ጌታ ተነስ አለኝ። ገና በቅጡ እንቅልፌን ባልጨርስም ያለ የሌለ ኃይሌን አሰባስቤ ለመነሳት ስጣጣር ያው ድምፅ በድጋሚ ጌታ ተነስ፣ ጨረቃ ወጥታለች፣ እንሂድ። አዎ ይህን ድምፅ አሳምሬ ያውቀዋለሁ። የባላምበራስ ኪዳነ ማርያም ድምፅ ነበር። ባላምበራስ ኪዳነ ማርያም ለራስ ካሳ ጦር በ80 አጋሰሶች ጥይት ጭኖ የመጣው የ60ዎቹ ታጣቂ የራስ ሙሉጌታ ወታደሮች መሪና ሹም ናቸው። አንበሳ ቀደም ብሎ ተነስቶ በአቅራቢያው ካለችው ጅረት ውሃ ይዞልን መጥቶ ስለነበር በፍጥነት ከወገቤ በላይ ታጠብኩ። ቁርስ ለማድረግም ጊዜ አልነበረኝም። ወይም ባላምበራስ ኪዳነ ማርያም በአፋጣኝ አቢ አዲን ለቀን እንድንወጣ ይወተውቱ ስለነበር ያለ ቁርስ ለጉዞ ተዘጋጀው። በዚሁ መሃል 2 ወታደሮች ያለችኝን ቋጠሮ 2 ትናንሽ የጉዞ ሻንጣዎች በአንድ መጋዣ ላይ ጫኗትና ወዲያው ዙሪያዬን ቃኘሁና በቅሎቼን እንዲያመጡልኝ ጠየቅኩ። መልስ ሳጣ ወደ አንዱ ወታደር ዞር አልኩና በቅሎ የት አለች አልኩት። ይህችው ጌታ አለኝ። ወዲያው ንግግሩን ቀጥሎ ጌታ ይቀመጡ እንሂድ አለኝ። ምንም እንኳን ጨለማ ቢሆንም ያቺ ጠንካራ በጣም የምታምርና ከምርጥ ዘር ተመርጣ ለጉዞ የተሰጠችኝን በቅሎ ራስ ካሳ ለመሰናበቻ የሸለሙኝ በቅሎ አልነበረችም። ይቺ ፍጹም ኮሳሳ በጣም አጭርና ደካማ በቅሎ ነች። እችማ የኔ በቅሎ አይደለችም አልኩት። መቼስ ምን ይደረጋል ጌታው አለኝ እዝን ብሎ። በጣም ውዷንና ምርጥ ዘሯን በቅሎ ከራስ ካሳ ለጉዞዬ በስጦታ ያገኘኋትን ሌሊት አንዱ ብልጥ በደካማና በሽተኛ በምትመስል በጣም ትንሽ በቅሎ ለውጧት ነበር። ታዲያ በዚህ ምክንያት ጉዞን ማሰናከል አልነበረብኝምና በዚያችው ለራሷ እንኳ በመከራ የምትራመድ በምትመስለው በቅሎ ላይ ተቀምጬ ጉዞዬን ጀመርኩኝ። አዎ ከመንጋቱ በፊት በፍጥነት ተጉዘን እነዚያ ፀሐይን ተከትለው ብቅ የሚሉ የሰማይ ላይ የቆርቆሮ አሞራዎች በአቢ አዲ ላይ ማንዣበብ ሳይጀምሩ በፊት ከአቢ አዲ በጣም ርቀን መሄድ አለብን። በጭጋግ ተሸፍና በወጉ ብርሃኗን ባለገሰችው ጨረቃ እየተረዳን በቋጥኞች መሃል እየተሽለኮለክን ወደ ታች ወደ ከተማዋ ወረድን። ከከተማዋ ጫፍ ላይ 50 ታጣቂ ወታደሮችና 80 መጋዣዎች ለጉዞ ተዘጋጅተው ይጠብቁን ነበር። ራስ ካሳ እኔን እንዲያገለግለኝ የሰጡኝን በጦር ሰፈር ሁሌም ከአጠገቤ የማይለየውን አንበሳና ታማኙን ጓደኛዬ ልጅ ወልደ ገብርኤልን አብረውኝ ለጉዞ ተነስተው ስለነበር ጊዜ ሳናጠፋ ገስግሰን ወርደን ዋናው መንገድ ውስጥ ስንገባ ይጠብቁን የነበሩት የራስ ሙሉጌታ 50 ታጣቂ ወታደሮች ከኛ ጋር ተቀላቀሉና የተራራውን ምዕራባዊ ወገብ እየታከከን ቁልቁል ወደ ደቡብ ወረድን። እንዲህ በጠባቧ መንገድ ቁልቁል ስንነጉድ የፈረሶች የበቅሎችና የአጋሰሶች የሚተረማመስ ኮቴ የሚያስነሳው አቧራ እያፈነን ቁልቁል መንገዱን ሸከሸክ ነው። እንዲህ እኛ እርስ በርሳችን እየተጋፋን እንደ ናዳ ስንወርድ እኛ ላይ ለመድረስና ወደኋላ ላለመቅረት ያለምንም እረፍት ትንፋሻቸውን ውጠው በእግራቸው ለሚሮጡ ወታደሮች በጣም አዘንኩላቸው። እናም ፍጥነቴን ትንሽ ገታ አድርጌ ለነዚህ ያለምንም እረፍት ለሚሮጡ ወታደሮች ትንሽ ትንፋሽ ለመስጠት ስሞክር ጌታ አይዞህ ወደፊት ሂድ፣ ለእኛ አታስብ የሚሉኝ በዙ። በተለይ አንዱ ቀደም ብሎ ወደፊት በመምጣት
ልክ ከዚችው ከሲታ በቅሎዬ ጋር ቁልቁል እየነጎደ ጌታ አይዞ በርታ፣ አሁን ፀሐይ ሳትወጣ በፊት በጊዜህ ተዚህ ገላጣ መሬት ርቀን መሄድ አለብን። አለበለዚያ እነዛ የተረገሙ አውሮፕላኖች ያገኙንና ጎዳችን ነው የሚፈላው። አይዞ ወደፊት እያለ አብሮን ያለማቋረጥ ይሮጥ ጀመር። ገና ጎህ ከመቅደዱ ፀሐይ ብርሃኗን መፈንጠቅ ከመጀመሯ የነዚያ የተረገሙ የሰማይ ላይ አውሮፕላኖች ድምፅ ከርቀት መስማት ጀመርን። ብዙም ሳይቆይ በመጥራት ላይ ባለው ሰማይ ላይ ከርቀት የሚታዩ 3 ነጠብጣቦችን አየን። እየቀረቡ ድምፃቸው እየጠነከረ ሲመጣ ያው የተለመዱት ባለ 3 ሞተር በቦምብ ደብዳቢ አውሮፕላኖች መሆናቸውን ተረዳው። እነዚህ እርጉም አውሮፕላኖች ኢላማ ዛሬ እንደ ወትሮው ሁሉ የፈረደባት አቢ አዲ ናት። ብዙም ሳይቆይ ራቅ ብሎ የሚሰማ የቦምብ ፍንዳታ እሩምታ ሰማን። በዚህ ቅጽበት ይህ ነው ብዬ የማልገልጸው ስሜት መላ ሰውነቴን ወረረኝ። ምን ይሆን ልዩነቱ? ማለት የትናንቱና የዛሬው? ለጥቂት ጊዜ በቅሎዬን ገታ አድርጌ አሰብኩኝ። አሁን ባለንበት ኪዳነ ምሕረቱ ዛፎች አንዴ ወደ ኋላ አንዴ ወደፊት ወደ ግራና ወደ ቀኝ ብቻ ንፋሱ እንደነፈሰላቸው እንዳሻቸው ዘንበል ቀና እያሉ የዕለት ተግባራቸውን ያለመረበሽ ሲያካሂዱ ይታያሉ። በኪዳነ ምሕረቱ ወፎች እንደ ሁልጊዜ ሁሉ ዝማሪያቸውን እያሰሙ ከወዲያ ወዲህ ውር ሲሉ ይታያሉ። ትልልቆቹ ነጮቹ ምስጦች ሳይቀሩ ለምንም ነገር ደንታ ሳይሰጣቸው በማለዳ ተነስተው በቤት ግንባታ ስራቸው ላይ ተሰማርተዋል። ከዚች ከኪዳነ ምሕረቱ በስተሰሜን ትንሽ ራቅ ብሎ ግን ዛፎች፣ ገደሎች፣ ቁጥቋጦዎች፣ ችፍርጎች ሳይቀሩ በየቀኑ በቦምብ ውርጅብኝ ስራቸው እስኪነቀል ድረስ ዘራቸው እስኪጠፋ ድረስ ፍዳቸውን እያዩ ነው። እዚች ኪዳነ ምሕረቱ ሰላም ወርዶ ከዚች ራቅ ብሎ ያለች ምድር ግን በቦምብ እሳት እየነደደች ነው። የኪዳነ ምሕረቱ ቆላማ ቀበሌን አሳምሬ ያውቀዋለሁ። ማጋነን ባይሆንብኝ እያንዳንዷን ድንጋይ አውቃታለሁ ማለት እችላለሁ። በጥር ወር መጀመሪያ ላይ ጦራችን ከአይቦታ ተነስቶ ወደ አቢ አዲ ሲያመራ በኪዳነ ምሕረቱ ለተወሰኑ ቀናት ሰፍሮ ነበር። በኪዳነ ምሕረቱ በጥንት ጊዜ ከአለት ድንጋይ የተፈለፈለች ወይም የተጠረበች በግማሽ የተፈጥሮ ዋሻ የሆነች የኦርቶዶክስ ቤተክርስቲያን አለች። ቤተክርስቲያኗ ሰፋ ያሉ በርካታ ክፍሎች ስላሏት ቀኑን በቤተክርስቲያኗ ዋሻ አሳልፈን ደንገዝገዝ ሲል ጉዞ ለመጀመር ከባላምበራስ ኪዳነ ምሕረት ጋር ተስማማንና እኔ መንገድ እየመራዋቸው ወደ ዋሻዋ የሚወስደውን መንገድ ይዘን ሄድን። ወደ ዋሻዋ ከሚያስገባው ትንሽ ቀዳዳ ለመድረስ አስቸጋሪዋን ሰርጥ ወጥተን ወደ በራፏ ስንጠጋ ለጆሮ የሚሰቀጥጥ ድምፅ አቆመን። ቆም ጌታ ቆም! በሽታ ቆም ጌታ! እያለ የሚያቃስት ድምፅ ከውስጥ አስቆመኝ። አንገቴን እንዳስገባው ለመቃኘት ሞከርኩ።
በአብዛኛው በዚያች ዋሻ የተኛው ወታደር ስጋው አልቆ አጽሙ ብቻ የቀረ በግማሽ የሞተ ነበር። በዚያች ቀዝቃዛ ድንጋይ ላይ ያለቻቸውን አሮጌ ሸማ ብቻ ተከናንበው የተኙትን ወታደሮች ወይም አጽሞች ሳይ መላ ሰውነቴን አንቀጠቀጠኝ። እነዚህ ወታደሮች የተለከፉበት በሽታ ተራና በቀላሉ የሚፈውሱት አይነት አይደለም። እነዚህ በሽተኛ ወታደሮች ይፍጠንም ይዘግይም እንጂ ሞት የተፈረደባቸው ምስኪኖች ናቸው። እናም እነዚህ ምስኪኖች በታላቅ ወኔና ትዕግስት ሞታቸውን የሚጠብቁ በሕይወት ያሉ ሬሳዎች ናቸው። በዚች ዋሻ ከ60 በላይ በሽተኞች ሸማቸውን ተከናንበው ተኝተዋል። አዎ፣ ያለ ኃጢአታቸው ሞት የተፈረደባቸው ምስኪን ወታደሮች ናቸው። አብዛኛዎች በሽተኛ ወታደሮች የመጨረሻዋን ቀን በታላቅ ተስፋ የሚጠብቁ ናቸው። እነዚህም በሽተኞች ከዚህ ስቃያቸው የሚገላግላቸው ወይም የሚያስታምማቸው ምንም ሰው የላቸውም። ምንም አይነት የህመም ማስታገሻ መድኃኒትም የላቸውም። ብቻቸውን ናቸው። እናም እነዚህ ምስኪን ዕድለቢሶች በታላቅ ተስፋ የማይቀረውን ሞት ይጠብቃሉ። አዎ፣ ከዚህ አይነቱ ስቃይ ሞት ታላቅ ነፃነት ነው። ሁሉም በዚህ ዋሻ ተኝቶ የ40 ቀን ዕድሉን አሜን ብሎ ተቀብሎ ፈጣሪውን ወደ ቤቱ እንዲጠራው እየለመነና እየጸለየ ህመምና ስቃዩን ችሎ ጸጥ ብሎ ተኝቷል። ማንም ሰው ወኔ ኖሮት እነዚህን ምስኪኖች ከዚህ ስቃያቸው ሊገላግላቸው አልሞከረም። ወኔ ያለው ሰው ቢገኝ እንኳን እነዚህን ምስኪኖች ምንም ሊረዳቸው አይችልም ነበር። ያለ ምሕረት ሞት ተፈርዶባቸዋል። እኔም እዚያችው በር ላይ እንደቆምኩ ከያዝኳት አነስተኛ መድኃኒት ቢያንስ ለአንድ ቀን እንኳ ቢሆን ህመማቸውን ሊያስታግስላቸው ቢችል በማለት ቀንሼ ሰጠኋቸውና እግዚአብሔር ምሕረቱን እንዲያወርድላቸው ተመኝቼ ያችን ያልሞቱ ሬሳዎች የታጎሩባትን ዋሻ ለቀን ሌላ ዋሻ ፍለጋ ኪዳነ ምሕረቱን ማሰስ ጀመርን። ያገኘናቸው ሁሉም ዋሻዎች በበሽተኛ ተሞልተዋል። እናም ሐሳባችንን ቀይረን ያልሞቱ ሬሳዎች የሞሉባትን ኪዳነ ምሕረቱን ለቀን በጉዟችን ቀጠልን። ምንም እንኳን የጣሊያን ሰላይ ደብዳቤ አውሮፕላኖች ሲበሩ አልፎ አልፎ ቢታይም በፍጥነት እየተጓዝን በቋጥኞችና በቁጥቋጦች መሃል ስንሽሎኮሎክ ውለን ከቀትር በኋላ ቋጥኝ ከበዛባትና ከግማሽ ከደረቀ የወንዝ ዳርቻ ደርሰን ጉዟችንን ገታን። ከአቢ አዲ ለጉዞ ስንነሳ በርካታ አምባሻዎች ገዝቼ ነበርና አንበሳን ጠርቼ አንበሳይ እስቲ አንድ አምባሻ ቀብለኝ፣ ለሌሎችም አድላቸው አልኩት። እሺ ጌታ ብሎ አንበሳ እየፈነደቀ ከተቀመጠበት ተወርውሮ ተነስቶ አምባሻ የከተተበትን ከረጢት ወደኛ ይዞ ሲመጣ ገና ከሩቅ ሳየው ሆዴ የሆነ ነገር ጠረጠረና አንበሳዬ አምባሻውን በምንድን ነው የከተትከው? አንበሳዬ አሁንም ያ ማራኪ ፈገግታው ሳይለየው ባሮጌ ሱሪዬ ጌታ አለኝ። የታባክ አንተ ማትረባ ውሻ
ብቻ ሌላም የኢትዮጵያውያንን ስድብ አወረድኩበት። የአንበሳን አድራጎት ሳስበው ልታገሰው ላቆመው የማልችለው ሳቅ ይዞኝ ሆዴ እስኪቆስል ድረስ በሳቅ ተንተከተኩ። እስኪ አሁን ባላጣው ነገር 6 ወር ሙሉ ያላንዳች ቅያሬ ሌት ተቀን ሲንከባለልበት በኖረው የቅማሎች መዓት ሲተራመሱበት ሲጨፍሩበት በከረሙት አሮጌ ሱሪው በውድ ገንዘብ የገዛሁትን ብቸኛውን የጉዞ ስንቃችንን ይክተተው። የአንበሳ አድራጎት ወታደሮቻችን ደንታ አልሰጣቸውም። አንበሳ ከአሮጌው ሱሪ ውስጥ እያወጣ የሚያድላቸውን አምባሻ ያለምንም መረበሽ መሸበር በጸጥታ ይበላሉ። ተመልከት ጌታ፣ አምባሻው እኮ ሸጋ ነው። ቅማሎችም ቢሆኑ እስከዚህ ኃይል ኖሯቸው ዘልቀው ወደ አምባሻው አይገቡ እያለ ባላምባራስ አንዱን አምባሻ አገላብጦ በጣቱ መታመታ ካደረገና እንደ ማራገፍ አይነት ነገር ሞክሮ ከጎን ላይ ሸረፍ አድርጎ እየበላ እኔንም እንድበላ ጋበዘኝ። ለነገሩ እኔ እንዲህ በቀላሉ የምጸየፍና የማንገራግር ሰው አይደለሁም። ከዚህ በፊት የአረብ ሀገሮችን ስጎበኝ በአንዲት አነስተኛ መንደር ተጠብሶ የቀረበልኝን አንበጣ በልቻለሁ። በተለይ ቻይናና ጃፓን በነበርኩበት ጊዜ ከባህር የሚወጡ ምናምንቴዎች ሳይቀር እስከ መርዛማ እባብ ድረስ ጠባብሰው ያቀረቡልኝ ሁሉ በልቻለሁ። የአንበሳዬ አምባሻ ግን ከሚቻለኝ በላይ ሆነብኝ። ይህችን አጋጣሚ በመጠቀም በዚቹ በግማሽ በደረቀችው ወንዝ ውሃ ትንሽ ጠለል የሚል ቦታ ፈልጌ በጣም ንጹህ ውሃ የቋጠረ ቦታ ስላገኘው ከብዙ ወራት በኋላ ለመጀመሪያ ጊዜ መላ ሰውነቴን በደንብ ታጠብኩ። የዚቹ ወንዝ ንጹህና ቀዝቃዛማ ውሃ የማይጠገብ ሆኖብኝ ደጋግሜ እየጠለቅኩ ታጠብኩ። ለመጨረሻ ጊዜ እንደ ነገሩ በችኮላ የታጠብኩት ከዛሬ 2 ወር በፊት ጊባ ወንዝ ውስጥ ጦራችን ወደ ተንቤን ሲገሰግስ ነበር። ከዚች ቀን ጀምሮ ከ2 ወር በላይ በአቢ አዲ አንድም ጣሊያኖች ቀኑን ሙሉ ያለማቋረጥ በቦምብ ስለሚደበድቡን፣ ሁለትም ምሽቱን ተገና አድርገው ሽፍቶች ከጦር ሰፈራችን ትንሽ እስክንርቅላቸው እንደ ተራበ ጅብ ስለሚጠብቁን በወጉ ፊታችንን እንኳን ለመታጠብ እድሉ አልነበረንም። ፀሐይ ከመጥለቋ በፊት እንደገና ለጉዞ ተዘጋጀን። አሁን ጉዟችን በመጠኑም ቢሆን ረጋ ያለ ነበር። ልጅ ወልደ ማርያም በፓሪስ አደባባይ ላይ እንዳልዘነጠ ሁሉ ዛሬ ልክ እንደ ማንኛውም የባላገር ወታደር ያደፈ ሸማውን ለብሶ በባዶ እግሩ ከከሲታዋ በቅሎዬ ጎን ይሄዳል። በመድረቅ ላይ ያለችውን ወንዝ ዳርቻ ይዘን ተጉዘን አካባቢያችንን ጨለማ መውረስ ሲጀምር ከሩቅ የውሾች ድምፅ ሰማን። የውሻ ጩኸት ጥሩ ምልክት ነው። ውሾች ባሉበት ቦታ ሁሉ ሰዎች አሉና እኛም ረሃቡ እየጠዘጠዘን መጥቶ ስለነበር ቢያንስ የሆነ የሚበላ ነገር መግዛት እንኳ ብንችል ብለን አቅጣጫችንን ወደ ውሾች ጩኸት ወደ ሰማንበት አደረግን። ብዙም ሳንጓዝ ከአንዲት መንደር ደረስን። የደቡክ መንደር ነበረች። ወደ ደቡብ ቀበሌ ብዙም ሳንጠጋ አንዱን ወታደር ወደ ቀበሌዋ ሄዶ ቢቻል አምባሻና የሚጠጣ ነገር አለበለዚያም ዶሮና ጥራጥሬ ገዝቶ እንዲመጣ ላክ ነው። ወታደሩ ወደ ጨለማው ውስጥ ገብቶ ከመሰወሩ የውሾቹ ጩኸት እየጠነከረ መጣ። ወዲያው አንድ ሸካራ የወንድ ድምፅ ማን ነው ሲል በትግርኛ ጠየቀ። የኛ ወታደር ትግርኛ አይችልም። የመጣው ከአዲስ አበባ አካባቢ ካለች አንዲት ወረዳ ነው።
እናም ለሰውየው በአማርኛ አምባሻ ወይም ዶሮ መግዛት እንደሚፈልግ በማስረዳት ላይ እንዳለ ሰውየው አከታትሎ 2 ጊዜ ተኮሰበት። ወዲያው የደቡክ መንደር ነዋሪዎች የወታደሩን ድምፅ ወደ ሰሙበት አካባቢ ደጋግመው መተኮስ ጀመሩ። በምስኪኑ ወታደር ላይ እንዲህ የጥይት ዶፍ ሲወርድበት ወታደሮቻችን ያለምንም ትዕዛዝ መሳሪያቸውን ከትከሻቸው ላይ እያወረዱ ማቀባበል ጀመሩ። በእነዚህ መንደርተኞች አሳፋሪ ድርጊት እጅጉን በጣም ተናደው ጨሰዋል። እኔም አልፈርድባቸውም። እነዚህ ምስኪን ወታደሮች ቤት ንብረታቸውን በትነው የእነዚህን ምስኪን መንደርተኞችና መሰሎቻቸውን ንብረትና ደህንነት ከጠላት ለመከላከል እዚህ ድረስ መጥተው እነዚህ ውለታ ቢስ መንደርተኞች ግን ተቀብሎ በማስተናገድ ፋንታ የጥይት ሰላምታ ያቀርቡላቸዋል። ያለምንም ማስጠንቀቂያ ይተኩሱባቸዋል። በዚህ ሁኔታ በንዴት ራሳቸውን የሳቱ ባላምበራስ ኪዳነ ማርያም መንደሯን ከበው ለማቃጠል ወሰኑ። ባላምበራስ ለወታደሮቻቸው ትዕዛዝ ከመስጠታቸው በፊት ልጅ ወልደ ገብርኤል ንዴታቸውን አበራርዶ እስቲ እኔ ልሞክራቸው አለና መሳሪያውን ጥሎ ባዶ እጁን ወደ መንደሯ አመራ። ብዙም ሳይቆይ የወልዴን ድምፅ ሰማው። አትተኩስ፣ ወዳጅ ነኝ፣ ወንድማችሁ ነኝ አላቸው በትግርኛ። መንደርተኞቹ አንዲት ጥይት ሳይተኩሱ ወልዴን ወደ መንደራቸው ገፍቶ እንዲጠጋ ፈቀዱለት። ወልዴ መንደርተኞቹን ምን እንዳላቸው ባላውቅም ብዙም ሳይቆይ ተመልሶ መጥቶ ወደ መንደሯ እንድንሄድ ጋበዘን። እኔ በልጅ ወልደ ገብርኤል 100% ስለምተማመን ምንም ሳላንገራገር ተከተልኩት። ብዙ ወታደር ግን ተንኮል ሳይሆን አይቀርም ብሎ በመጠርጠር ጠመንጃቸው እንዳቀባበሉ ከኋላዬ ተከተሉኝ። በመንደሯ የመንደሯ ሹምና ሌሎች አዛውንቶች ቆመው ይጠብቁን ነበር። ካጠገባቸው ስንደርስ ልክ እንደ ጥንት ወዳጃቸው አቅፈው ስመው ተቀበሉን። ዋይ ፈረንጅ ጌታ፣ አሁን ይሄ እግዚአብሔር ምን በደል ነው እንዲህ አይነቱን ጊዜ ጥሎብን የሚቀጣል? ፈረንጅ ጌታ፣ የተበላሸ ጊዜ፣ የተረገመ ጊዜ፣ ለእኛም ለጠቅላላውም ሀገር የማይበጅ ጊዜ እኮ ነው ጌታ። ወዳጅ ከጠላት ተለይቶ የማይታወቅበት ጊዜ፣ እርጉም ጊዜ፣ ክፉ ጊዜ። የመንደሯ ሹም ብዙ አማረው ተናገሩ። ለምን በእኛ ወታደሮች ላይ ተኮሳችሁ ብዬ ሹሙን ስጠይቃቸው ልጅ ወልዴ ተረጎመላቸውና ሽማግሌው ዋይ ጌታ፣ አይ ጌታ ፈረንጅ፣ መተኮስም አለብን፣ ታዘናል ጌታ አሉ። ማን ነው ያዘዛችሁ ብዬ የሽማግሌውን ምሬት የተሞላ ንግግር አቋረጥኩት። ጣሊያኖች ጌታ፣ ጣሊያኖች ናቸው ያዘዙን ፈረንጅ ጌታ አሉ ሽማግሌው አሁንም በምሬት። ሽማግሌው ሹም የምሬት ንግግራቸውን በመቀጠል ጣሊያኖች እንዳዘዟቸውና በመንደራቸው አጠገብ የኢትዮጵያ ወታደር ሲያልፍ መተኮስና ወደ መንደር ዘልቆ ገብቶ እህል እንዳይቀምስ ማድረግ እንዳለባቸው መታዘዛቸውን፣ ይህን ሳያደርጉ ቢቀሩ ከመንደሯ አንዱ ሰው እንኳን አንዲት አንኮላ ውሃ ለኢትዮጵያ ወታደር ሰጥቶ ቢገኝ የጣሊያን አውሮፕላኖች በማለዳ መጥተው መንደራቸውን አፈርድሜ እንደሚያበሉላቸው እንዳስጠነቀቋቸውና ሌላም በምሬት ብዙ ነገር ተናገሩ። ቀጥለውም እንግዲህ ጌታ ፈረንጅ ምን እናድርግ? ጣሊያኖች እንደሆነ ያለምንም ርህራሄ በአውሮፕላኖቻቸው መጥተው ሴቶቻችንን እና ልጆቻችንን ይገላሉ።
አሉ ሽማግሌው ሹም። እንዲህ እያማረሩ መላው ጠፍቷቸው እንደተቸገሩ እየገለጹ ተጉዘን ከመንደሯ መሃል ደረስንና ሹሙ ከአንዲት አነስተኛ ጣሪያዋ ሳር የበዛባት ጎጆ ደጃፍ ላይ ቆመው ወደ ውስጥ እንድንገባ ጋበዙን። የመንደሯ ሹም ጎጆ ሰፋ ብላ ከእንጨትና ከጭቃ ከመሰራቷና ጣሪያዋ በጥሩ ሁኔታ በሳር ከመሸፈኑ ውጪ መስታወት የሌላቸው መስኮት ቢጤ አነስተኛ ቀዳዳዎች አሏት። ደብረ ታቦርን ለቅቄ ከወጣው በኋላ ጣሪያና ግድግዳ ባለው ቤት ውስጥ ገብቼ ስቀመጥ የመጀመሪያ ጊዜ ነው። ወደ ውስጥ እንደገባን ከፍ ብሎ ከተሰራ መደብ ላይ ሳር ተጎዝጉዞ ከአጠገባቸው እንድቀመጥ ጋበዙኝ። ሹሙ አሁን ለኔ የማይገባኝ ነገር ለራሳቸው የሚያወሩ በሚመስል ድምፅ እያኩተመተሙ ሸማቸውን ሲፈታትሹ ቆይተው ፊታቸው በሐዘን እንደጠቆረ አንዲት የተጨማደደች ወረቀት አውጥተው ሰጡኝ። ተመልከት ጌታ ፈረንጅ፣ ጣሊያኖች እንዲህ አይነት ወረቀት ነው በጣሪያችን ላይ የሚበትኑት አሉኝ። ወረቀቷን ዘረጋጋሁና አየኋት። በትግርኛ ቋንቋ የተጻፈች ስለነበረች ለልጅ ወልደ ገብርኤል እንዲተረጉምልኝ ሰጠሁት። ጣሊያኖች በትግራይ መንደሮች ከበተኗቸው ወረቀቶች የአንዷ ወረቀት ጠቅላላ ይዘት ይህንን ይመስል ነበር። ለትግራይ ሕዝብ በሀገራችሁ ሰላም አስፍነን ስልጣኔንና ብልጽግናን እንድናመጣ እግዚአብሔር ልኮናል። ይሁን እንጂ የአማራና የኦሮሞ ጨቋኞች ቀማኛና ሰው በላ ወታደሮቻቸውን አሰልፈውብን ይህንን የተቀደሰና ከእግዚአብሔር የተሰጠንን ተልኮ እንዳንፈጽም እያወኩን ይገኛሉ። የተከበርክ የትግራይ ሕዝብ ሆይ እነዚህን የአማራና የኦሮሞ ቀማኛ ሽፍቶች በመንደር ሲዘዋወሩ ብታገኝ እህል ውሃ ሳታስቀምስ ጥይትህን እየተኮስክ እንደ ውሻ ከመንደር እንድታባርራቸው እናሳስባለን። እነዚህ የአማራ ሽፍቶች ወደ መንደራችሁ ተጠግተው የሚበላ ሆነ የሚጠጣ ነገር ሊገዙ ቢቀርቡ አባሯቸው። አዝናችሁ ምንም አይነት እርዳታ እንዳታደርጉላቸው አጥብቀን እናሳስባለን። ይሄን ትዕዛዝ ተላልፎ አንድ ሰው እንኳ ለአማራ የሽፍታ ወታደር አንዲት አምባሻ ሲለግስ ወይም ሲሰጥ ቢገኝ ምሕረት የሌለው ቅጣትን በሁላችሁም ላይ እናደርሳለን። በመሃላችሁ የራሳችን ሰዎች ስላሉ ጨለማን ተገን አድርጋችሁ ትዕዛዛችንን ተላልፋችሁ ብትገኙ ጎህ ሲቀድ አውሮፕላኖቻችን መጥተው መንደሮቻችሁን ዶግ አመድ ያደርጉላችኋል ወዘተረፈ። አሁን ገና ገባኝ ለምን የዚህ አካባቢ ሰዎች አነስተኛ የኢትዮጵያ ወታደሮች በመንደሮቻቸው አካባቢ ሲያገኙ ተኩስ እንደሚከፍቱባቸው አሁን ገና ገባኝ። ለምን የአዲ ዳሮ መንደር ሰዎች ምንም ነገር ሊሸጡልን ፍቃደኛ እንዳልነበሩና በቶሎ መንደራቸውን ለቀን ካልሄድን ተኩስ እንደሚከፍቱብን የዛቱብን ለምን እንደሆነ አሁን ገባኝ። አብቹ ሽፍቶችን የትግራይ መንደሮችን ከለላ አድርገው በጦሩ ላይ አደጋ ሲጥሉና ወታደሮቹን ሲገሉበት ያለምንም ምህረት መንደር የምታቃጥልበት ምክንያት አሁን ገና ገባኝ። ባላምበራስ ኪዳነ ምሕረትም ይችን መንደር ከበው ለማቃጠል የተነሱበት ምክንያት አሁን ገና ገባኝ። ፋሺስቶች በጣም አደገኛ የፕሮፓጋንዳ መሳሪያ ፈጥረዋል። ፋሺስቶች የትግራይ ቀበሌዎችን ባላገሮችን እያስፈራሩና በዛቻ እያስገደዱ የገዛ ወንድሞቻቸውን እንዲገሉና እንዲያሳድዱ እያደረጓቸው ነው። ምስኪን የትግራይ ገበሬዎች መላው በጠፋ ሁኔታ ላይ ናቸው። የጣሊያንን ዛቻ ፈርተው ትዕዛዛቸውን ቢፈጽሙ የኢትዮጵያ ወታደሮች በታላቅ ንዴት መሳሪያቸውን አዙረው ጠቅላላ መንደሯን አመድ ያደርጓታል። የጣሊያንን ዛቻ
ወደ ጎን ትተው ትእዛዛቸውን ጥለው የሀገራቸውን ድንበር ለመከላከል ከመሃል አገር ድረስ የመጡትን የገዛ ወንድሞቻቸውን ረድተው ቢገኙ እነዚያ የተረገሙ የሰማይ ላይ የቆርቆሮ አሞራዎች መጥተው መንደሮቻቸውን በቦምብ ያነዱባቸዋል። ኋላ ላይ ራሴ በአይኔ በብረቱ እንዳየሁት ጣሊያኖች ከወታደራዊ ስልት አንጻር ምንም አይነት አደጋም ይሁን ጥቅም የሌላቸውን ተራ መንደሮች ያላንዳች ምክንያት በአውሮፕላኖቻቸው ከማለዳ ጀምሮ ጀንበር እስከ መጥለቂያ ጊዜ ያለ ምንም እረፍት እየዞሩ የመጨረሻዋ ድንጋይ በቦምብ ተወቅራ አመድ እስክትሆን ድረስ ለሌሎች መቀጣጫ እንዲሆን በማለት ደብድበዋል። በተመሳሳይ የፕሮፓጋንዳ ወረቀቶች በኋላ ላይ በመላው ኢትዮጵያ በአውሮፕላኖቻቸው በትነዋል። ጣሊያኖች እንዲህ ሌት ተቀን በፕሮፓጋንዳቸው ገፍተውበት ከሚበትኗቸው ወረቀቶች ጋር አብረው የፋሽስት የሙሶሊኒ መንግስት አርማ ያለበትን የጣሊያን ባንዲራ ጨምረው ይበትኑ ስለነበር በትግራይ ቀበሌዎች ብቻ ሳይሆን በሌሎችም የኢትዮጵያ ግዛቶች የገበሬ ጎጆ ጣሪያ ላይ ተሰቅሎ ሲውለበለብ አይቻለሁ። ለዚህም መሰለኝ ብዙ ጊዜ በመንደሮች መሃል ስናልፍ የፋሽስቱ አርማ ያለበት የጣሊያን ባንዲራ በጎጇቸው ጣሪያ ላይ እየተውለበለበ የመንደሩ ሰዎች ግን እኛን በታላቅ ደስታና ወንድማዊነት በተሞላበት ሁኔታ ተቀብለው ያስተናግዱን የነበረው። አድማጮች፣ የሀበሻ ጀብዱ ምዕራፍ 27 ይህንን ይመስላል። በሚቀጥለው ምዕራፍ እስከምንገናኝ ድረስ መልካም ቆይታ። ስላዳመጣችሁ አመሰግናለሁ።